አንተ ደጎ ሳምራዊ እለፍ በመንገድ በኢያሪኮ ላይ ጥሎኛል ወንበዴ ነፍሴን ወደ ጽሞሞ ተቃርባለችና ያለ መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና ከተለያት ትንፋሹም የላት ምንም የላት በሱ ነው ያለች እሱም ደከመኝ ወጥቼ ዛሬን ባካችሁ ርዱኝ ጎረቤቱም ሰለቸኝ የሰው ፊቱም ገረፈኝ አሁንስ አገሩም ሰለቸኝ ሰፈር በቃ ዛሬን ወጥቼ ባካችሁ ስል እኔ ሳለክስ ባካችሁ ስል ለዝጋቤር ማጎርሳት ራሱ ይሄ በዚህ ብሪንዳ ጠጪ በዚህ ውሃ ጠጪ ይያሉ በሳኑም አስሮስ በአምጥቶም ማጎርሷትም እሱም እየደከመኝ ይሄ ሁሉ ጠፍቷል አሁን በቃ እኔ ግራ ገብቶኛል ኑሮ ጀግና ሴት ነበረች ጀግና በቃ ሯጭ ስራም ማትመርጥ ያው እሳቸውም ደካማና በሽተኛ ነበሩ ለሳቸው ጉልበት ነበረች የሚያምራቸው ነገር አልነበረም የሚጎልባቸው ነገር አልነበረም እሳቸው ታማሚ ነበሩ 4 አመት አልጋ ላይ በነበሩ ሰዓት እሷ ነበረች በቃ ምንም ስራም ማትመርጥ ጉልበቷንም ማሰሰት ለነሱ መኖርም ተስፋ የነበረች ካማኒል በታች እሷ ነበረች አሁን ያው እንግዲህ ነገሮች ሲጎሉ ይጎላል አይደለ ያው ለራሷም ጎደለች እንኳን ለነሱና ለኔ ቀርቶ ሙሉ ስሜ ሌን ሴቶች ይባላል የምኖረው 4 ቀበሌ ጤና ጣባ ትንሽ ጋባ ብሎ ነው 4 ወደ ኮካሜጃ ነው እኔ የተወለድኩት ገጠር ነው ገጠር ወሎታ ነው የተወለድኩት እዛው ነው ያደግኩት እና ቤተሰብ ነበረኝ እናት ነበረችኝ እናቴ ሞተች እናቴ ስትሞት አቶች ወስዶ አሳደጉኝ እና ከነሱ ጋር ነበር ያደግኩ እነሱም ሞቱ መጨረሻ ላይ እነሱም ሲሞቱ አጎት ነበረኝ እዚህ ይዞኝ መጣ አዲስ አበባ ይዞኝ መጣ እዚህ ምንም መሰሪ ነገር የለም በቃ ይዤሽ ልሂድና እዛ ሰው ቤትም ቦሳተሽ ትኖሪያለሽ አለኝ ተከትዬ ከሱ ጋር መጣ ከዛ የኖርኩ ቤት ውስጥ ከነሱ ጋር ልስማማ አልቻልኩምና ወጣውና ሰው ቤት አስገባኝ አልኩት ሰው ቤት አስገባኝ ሰው ቤት ሲያስገቡኝ የገባሁበትን ቦታ አንደኛ ነገር ቋንቋው ችግር ነበር በዛን ጊዜ እኔ ገና ከዛ መምጣቴ ነው ሁለተኛ ነገር ልጅ ነኝ 14 አመት እንደዛው ነኝ የመጣሁት ልንግባባ አልቻልንም ወጣው ከዛ እንዴ ያልኩም እየኖርኩ ለምን አላረደን አንሰራም ስራ አለትልና ጓደኛ ነበረችኝ ይዘኝ ትሄዳለች አራር አሁን ልብስ እያመጣን እንሸጥ ነበር ከዛ እናመጣለን ወደዚህ እንሸጣለን እንዴ ያልን ወደ ጎንዳ ገባ ሲንገባ ደግሞ እየተወሰደብን በጣም ተቸገር እና ቆምንና ታቅላለው አዲስ አበባ መጣ እኔ ሳስቦ መሰራ ነገር ምንም ነገር ሳጣ ወደ እንትነርኩ ወደ አሻዋ ሜዳ ትንሽ ሳንት ብጄላ ነበርኝ ቤት ተከራውና ወደዛ አይርኩና እመሰራ ነገር ሲፈልግ ምንም ነገር አጣ ገዛ አካባቢ ላይ ያሉ ሰዎች አሳማኮ ብታረቢ በጣም ጥሩ ነው ደግሞ የተከራይሹ ግቢ ሰፊ ነው ምንም ችግር የለም እሱልኝ ገዛዋቸው እውነትም በጣም ጥሩ ነበር ማነው ይላቸው በዛ ሰዓት ሳር ምናምን ነው የምታስገጠው አንዳንድ ነገር እኔ እንጂ ማነው የለም በዛን ሰዓትም እና እንዴ ያልኩ አልተስማማው መዛ ግቢ ይውጡ ከዚህ ግቢ ያሉን ሰዎቹ ከዛ እነሱ ሲወጡ ሸጥኩና ነው ወደዚህ ተመልሼ መጣውና ቤት ተከራይቼ እየኖርኩ ጓደኛ ያስኩ
ጓደኛ ያዝኩ። አብረን ከሱ ጋር እየኖርን እያለ ልጅ ወለድኩ። አንድ ልጅ ወለድኩ እና ልጅ ተወልደው የ2 አመት አካባቢ ሲሆን እሱ ሞተ። ከማደርገው ነገር በጣም ግራ ገባኝ። አሁን እሷ አለች እዚህ። እሷ አሳደገቻቸው ልጆች አሉ። አክስቴ አየለች መጣች ልጠይቀኝ። ስትመጣ እሱ ሞቷል። እኔ ቤትና ልጄን ይዤ ቁጭ ብያለሁ። በቤት ኪራይ ነው አለነው። እኔ ልጁን የሚይዝልኝ ሰራተኛ ቀጥሬ ነበር። አጋጣሚ ሰራተኛው ከልጁ ጋራ በቃ ጡጡን እየጠባችብኝ ምን እያለች አስቸገረችኝ። ልጁን እየጣለችብኝ እንዴት እንደማደርግ አላውቅም። ግን እንዴት እኖራለሁ? ካልሰራው እንዴት እኖራለሁ? መስራት አለብኝ። ግን ሲሰራ ደግሞ ይሄ ልጅ ምን ላድርገው? ገና ነፍስ አላወቀም አልኳት። እስቲ ቤት ልግባና ከልጁ ጋራ ልማከርና እንምጣና እስቲ መላ እንፈልጋለን ትለኛለች። አሁን ተነስታ መጣች። በማግስቱ ተመልሳ መጣችና እኔ ልጁ ልውሰድ፣ አንቺ ስሪና እኔንም ትረጅኛለሽ፣ ልጅሽንም ታሳድጊያለሽ፣ ትረጃለሽ፣ ታስተምሪያለሽ እና ስራ ስሪ ትለኛለች። እሺ አልኩ። ልጁን ለሷ ሰጠ። እኔም በስነ ስርዓቱ ታንከባከበኝ ነበር። በስነ ስርዓቱ ታጥበኛለች፣ ታለብሰኛለች፣ ትጋግራ ታበላኛለች፣ ቀርታ ታጠጣኛለች። በስነ ስርዓቱ ነበረ። በቃ በቤት ያፈራውን ሰርታ አምጥታ ይዛ መታ ሰርታ አብልታኝ ትሄድ ነበረ። እኔ በቃ ስራ ፈለኩ። ምግብ ቤት ከፈትኩ። ትንሽዬ ምግብ ቤት እንደ ሻይ ቡና ጀመርኩና ምግብ እየሰራው እሸጥ ነበር። ደህና ቤት ተከራይቼ እሷን እዚህ ረዳታለሁ ከነ ልጄ ጭምር። እኔ ቤት ተከራይቼ ነው እዛ የምኖረው። ደህና እየሰራው እያለ በማን ልጄ ትምህርት ቤት ህፃን ከማግባ ሲገባ እሷ ታማ ታኛች። እሷ ስትታመም ምግብ ቤቱን አንዳንዴ በቃ ሰውን አስጠብቅና ከትምህርት ቤቱ ልጁን ላወጣ እመጣለሁ። አንጥቼ ደግሞ እዚህ አስቀምጥና ተመልሼ እሄዳለሁ። ሲመጣ ደግሞ ወይ የሚበሉት ነገር ያጣሉ ወይ የሚጠጡት ነገር ያጣሉ። እሱን ደግሞ ሰራርቼ ምን ብዬ ሲሄድ እንዲሁ ሲል ገባ እየቀዘቀዘብኝ መጣ። አሁን በቃ ገባ እየቀዘቀዘ መጣ። እሷ እየባሰባት መጣ። እሷ እየባሰችበት መጣ። ሲበስ እቃውን አልሸጥኩም። መጀመሪያ እቃውን ሰው ቤት አስቀመጥኩና ቤቱን በቃ አከራዩ አልኩና መጣው ጠቅላላ መጣው። በየሐኪም ቤቱ በየግል ሐኪም ቤቱ እሷን ሳንከራትታ ሳስታመማት ልጄም እየተማረ ነበረ። እሷንም ሳስታመማት በደንብ በስነ ስርዓቱ እየታመመች እያለ ልክ 4 አመት ሲሆናት ዳነች። እሷ እኔ ስሜ እንዳልኩ አይና ለማሰፋ እባላለሁኝ። የምኖረው እዚሁ ወረዳ 3 24 ቀበሌ በሚባለው ነው። እዛ ነው የምኖረው። እንግዲህ ከህቴ ጋራ በጉርብትና ነበር መጀመሪያ ላይ ተወቃችን። ከዛ በኋላ እግዚአብሔር ፈቀደና ሴት ልጅ አልነበረኝም። እግዚአብሔር ከ13 አመት በኋላ ሴት ልጅ ሲሰጠኝ የሰጠኝን ደግሞ ያው የሷን ዝምድና ስለፈለኩ እሷም ዝምድናዬን ስለፈለገች ከእግዚአብሔር እጅ ወስዳለች። እሷ ደሞና የልጄ እናት ናት። ግንኙነታችን እጅግ መልካም የሚባል ነበር። ያው ቆማ እየሄደች ነበር ተወቃችንና ለኔ መልካም እህት ነበረች። በርግዝናዬ ወራት እግሬን ታጥቤ አላቅም። እኔ እርግዝናዬም ትንሽ ከበድ ያለ ስለነበረ እግሬን ታጥቤ አላቅም፣ ሰውነቴን ታጥቤ አላቅም። ከወለድኩኝም በኋላ እንግዶቼ በእናቴ እጅ ብቻ አይደለም የተስተናገዱት በሷም እጅ ነውና ብዙ ሰዎች በዛ ያቋታል። ከራስ ቤት እስከመውጣ ክርስትና ስንስቼ እግሮቼ መሬት እስከሚረግጡ ድረስ እሷ ካጠገቤ ነበረች እና መልካም እህቴ ናት። እንደዚህ ያለ ሁኔታ ነው ያሳለፍነው። በቃ እንግዲህ አንቺ ወንድ ከዳንሽማ
እኔ ደግሞ ስራ ፈልጌ ገባለሁ ወይ ተቀጥሬ እሰራለሁ ወይ ደግሞ የለመርኩትን ስራ እሰራለሁ ምንም ችግር የለም ገንዘብ ከየትም ተበድሬም ቦን ከመንግስትም ቦን እሰራለሁ ምንም ችግር የለም አልኳትና እንትስል እኔ ተያዝኩ መስቀል ነበረ መስቀላ መስወለና እኔ ቅዳሜ እንደቀልድ እግሬን ያዘኝ የሚያመኝ ወገቤ ነው እሄዳለሁ ግን እንደ ልብ እሄዳለሁ ይሄን አልማማ ይባል ልክ ያኔው ከወገቤን ያዘኝ ሲያነሱኝ እንደ ልነሳ ሲጥሉኝ በቃ እጄ አይሰራ እግሬ አይሰራ እንዴት በዛው ቀረው በሆስፒታል በግል ወሰዱ እሷው መቼም ይፈረደባት ወይ ሆስፒታሉ ይወሰዱኝ እዛም ወሰዱኝ ወደዚህም በወስዱኝ ምንም ነገር ላገኙልኝ አልቻሉ ያለችኝ እጄ ላይ እንደውም ሌላ ነገር ሰራበታለሁ ያልኩት ጨረስኩ እሱ ሲጨርስ የነበረኝን ዕቃ ቤት ውስጥ ፍሪጅ ዕቃ በቃ ድስቶች ምናምን መሰራራበትን ሸጥኳቸው መጣው እዚህ ታኛው ቀረው ሆስፒታል ገባው በማ እዛ ወደ 1 ወር ከምናምን ታኛው መጣው እንደገና ደግሞ ክትትል አሉኝና ክትትል ተመልሼ ሲሄድ ከባድ ልብ ችግር አለብሽ ግን በመድኃኒት ነው የምትታገሽ እንጂ ሌላ ምንም አያስፈልግም አለኝ መጀመሪያ መድኃኒት እየወሰድኩኝ ነው እያለ አሁንም በጣም ታመምኩና ወደኩ በቃ ነጭራሽ መጄ ምግሬም ሽባውና በቃ እንደው መንቀሳቀስ ምግብ የማይበላልኝ ቁጭ ብዬ ሽንት ቤት መቀመጥ አልችልም እጄ ምግሬም እንዳለ መልሶ አስገቡኝ ደግሞ መልሶ ሆስፒታል ሲያስገቡኝ በቃ ግዴታ ይሄ መጠቀም አለባት እንጂ አለሱ መንቀሳቀስ አትችልም ግን እዚህ ሆስፒታልን ታክማ ሲጨርስ ይሄን ፈልጉላት አልወኔ አልችልም ይሄ መከራየት አልችልም ከቻላችሁ ከዚህ መስጠኝ ከሆነ ስጡኝ በዋስም ከሆነ ሰው ተለምነው ስጡኝ ስላችሁ አንሰጥም አሉ እኔ በቤቴ እንኳን አይደለም ይሄ ሊቀራይ ምን በላ እንኳን ምን ጠጣ ነገር የለንም ጎረቤት የሚያበላን የሚያጠጣን በጣም ከባድ ችግር ነበር በጣም ይሄ ነው የማይባል ችግር ነበር እዚህ ቤት ውስጥ አሁን ያለችበትን ሁኔታ እንግዲህ በቃላት ዘርዝሮ ለመግለጽ ትንሽ ከብዳል ያለችበት ሁኔታ የልብ ታማሚ ናት እግሮቿ ችለው ወገቧን ይዘው አይቆሙም ሐሞት ጠጠር አለ እንቅርት አለ እነዚህን ደግሞ በሰርጀሪ ለማስተካከል ልቧ መዳን አለበት የሚል ሁኔታ አለና በልቧ ኬዝ ምክንያት እነዚህ ነገሮች ሊስተካከሉ ወይም ሊሰሩላት አልቻሉ ልቧን ያማታል እንደገናም ደግሞ ያው እንደምታዩት በኦክሲጅን ነቻለችው ኦክሲጅኑን ደግሞ በየ2 ቀኑ በአንድ ቀን ልዩነትም ሊያልቅ ይችላል ያንን ለማድረግ ደግሞ ያው እኔ አደረኩ ማለት አልፈልግም ያደረገው እግዚአብሔር ነው ያደረጋት ቅዱስ አማኑኤል ነው ያደረገላትና የብዙ ሰዎችን ፊት አይቻለው ከኖርኩትም ከዝምድናዬም አንፃር ማድረግም ግዴታዬም ስለሆነ የብዙ ሰዎችን ፊት አይቻለሁኝ በዚህ አጋጣሚ እንደውም ስማቸውን አንስቼ ባመሰግን ደስ ይለኛል የዋሉልኝን ሰዎች ያደረጉልኝን ፊታቸውን ሳይኮሰኩሱብኝ ዳኪም ቤት ማሰሪያ ያጣች ስላቸው ከራሳቸው ከጎዶሏቸው እያነሱ ከቤታቸው እየቀነሱ የሚሰጡኝ ሰዎች አሉ እና በዛ ምክንያት እስከ ዛሬ ድረስ እንግዲህ 8 አመት ቀላል አይደለም እና በዛም ይያልኩኝ እዚህ ደርሳለች አሁን ግን ያው ነገሮች እንደምታያቸው ናቸው በ2 ቀን ልዩነት ኦክሲጅን ያልቀባታል በየቀጠሯዋ መሄድ አለባት በጣም ብዙ መድኃኒት ነው የምትወስደው ያን ለማድረግ ደግሞ ምግብ ያስፈልጋል ምግብም ደግሞ ያው እንካሙ ከሌለ ከየት መጥቶ ተገዝቶ ይሰጣልና እግዚአብሔር ይስጥልኝ ሳይሰለቹኝ ያደረጉልኝ ሰዎች እግዚአብሔር ይስጥልኝ እሷች ላይ ዳሰራም ልጄንን ቀና ሰረገን ጋራጅ ቤት ይገባል ከጋራጅ ይወጣል ደሞ መለስ ሲልልኝ ይሄዳል ሲብስብኝ ደሞ ተመልሶ ይመጣል ያቆማል
እንዲህ ሲል በቃ አቆም ስራ አሉት። እነሱ ደግሞ ሌላ ቦታ ፈልጎ ገባ። እዛም ሲሄድ እንደዚህ ከኔ ጋራ ሲሰቃይ ቆየ። ይባስ ሆስፒታል ሲገባ በቃ እዛው ከኔ ጋራ ነው እሱ እየተቀመጠ እሷ እየመጣች በየመንደሩ እየሄደች አረ ሰርቼላትም ወስዶ ነገር የለኝም ትላቸዋለች። እና እነሱም ያላቸውን ይሰጣቸዋል እስከሚሰለችው ድረስ ማለት ነው። እንዴ ያልኩ ኖር ያው ደግሞ እቺ ሆነ እዚህ ጋር ቁጭ ብላ የነበረችው አለች። ያው ሰው ደወለችና እባክህ ከሆስፒታል ትውጣ ተብላለችና የባሰ እዚህ ከተቀመጠች በዚህ ምክንያት እዚህ ከተቀመጠች ሌላ በሽታ ነው ደግሞ እዛ ትውጣ ተብሏልና ምን እናርግ ይሄን ነገር ሲባል እግዚአብሔር ስጦልሜና ጤና ስጦኔ አቃኝም አላቀውም ከነጭራሹ እሷም አታቀውም። ለሌላ ሰው ደውላ ነው እኔ ገዛላታለሁ ማሞያን ከቻላችሁ እኔ ይሄን ገዝቼ ሰጣታለሁ አለ። ይሄን ገዝቶ ሰጣ። የዛሬ 4 አመት ራስ ደስታ ገብታ ሐኪም ቤት ተኝታ ወጣች። እንደገና ደግሞ ቤቱም ገብታ አልጋ ላይ ነው ያለችው። ከዚች ወደ ሽንት ቤት ምናልባት ዱላ ይዛ ሰው ይዛ ነው ሽንት ቤት ገብታ የምትወጣ። አሁን እሷም ደከማት እኔም ደከመኝ። ስለ እግዚአብሔር ያለው እየረዳኝ ስራም የለኝ አቅምም የለኝ። እሷም ስራ የላት አቅም የላት ምንም ነገር የላት። ሰው እየረዳት ይሄ ኦክሲጅኑን ሰው ለእግዚአብሔር ያለው ነው ገዝቶ ያቆማላት እስከምትድን በሱ ትጠቀም ብሎ እሱን ወጥቼ እባካችሁ ላለው 400 ብር ይሞላል። ደርሶ መልስ ደግሞ ታክሲ 800 ይላል 700 ይላሉ። ደርሶ መልስ እሱ ነው ያቃተኝ። ሁለት ቀን ትጠቀምበትና በሶስተኛ ቀን ባዶ ነው ተሞልቶ እስኪመጣ ድረስ ደግሞ በማራገባም በጨርቁም እየተራገበለን ነበር። ይሄ አሁን ደግሞ 2 ወሯ ነው ይሄ ከተጀመረለት 3ኛ ወር ይዛለች። እውነት ነው 3 ወሯ ነው እና በዚህ ነው ያለችው። አሁን አይደለም እሱ ለማስሞላት እንደገና ደግሞ ለአዳ 1000 ብር ጠይቀኛል። ሲሄድ 500 ብር ሲመጣ 500 ብር ነው ማሞያ አለ። እሱን እንኳን ምናስሞላበት አጣለሁ ተሞልቶ እስከመመጥ ድረስ እዚህ በር ላይ ያስቀምጡኝና በማራገባ በልብስ ነው የሚያራግቡ። ለምን በቃ ትንፋሽ አልቋቋም። በሌላ ልጅ ደግሞ አንዳንድ ቀን ድንገት ያልቅብኛል። ሲያልቅብኝ ውጭ ቁጭ ያደርጉኛል። በጣም የባሰብኝ ቀን በየመንደሩ ጋራጅ ቅርብ አሉ ጋራጅ ዞሩና እባካችሁ ስጡን ብሎ ከጋራጅ ይዘው መጡና ደግሞ ያደርጉልኛል። ለኛ ከባድ የሆነብን አሁን ልቧ ደሙ ማታ ራሷን እስከምትስት አደረጋት። ደም ከነጭራሹ ደም ማታ ራሷ ላይ ወጥቶ እስከምትስት አደረጋት። እንደገና ደግሞ ልቧ ነው ስንቴ ትሰራለች ስንቴ ትታያለች። አሁን ከባዱ ልቧ ነው። እንቅርት አለባት። ያ እንቅርት እንዳይወጣ በልብ ምክንያት ተጠራ አለባት። ተጠሩ እንዳይወጣ በልብ ምክንያት ወገብ ችግር አለባት። የወገቧን ተሰሪ እየተባለች ነው። በምን ይሰራል ተሰሪ ወገብ ችግር አለብሽ እየተባለች ነው። መራመድ ያቅታታል። ቁጭ ማለት ብድግ ማለት መቆም ያቅታታል። ከባድ ችግር ላይ ነው ያለችው። በጣም ከባድ ህመም ላይ ነው ያለችው። እሷ አቅቷታል። እንደው ሐኪም ቤት ስትሄድ ነፍሷ ይወጣል እየተባለ ነው። እዛ ሄዳ ራስ ድንገተኛ ክፍል ትተኛና ኦክሲጅን ያደርጉላታል። ከቤት እዛ እስከምትደርስ በቃ ከዛ ያው አሁን በሱ ነው ያለችው። እሱም ያልቅባታል በ2 ቀን በ3ኛ ቀን ባዶ ነው በቃ። ይሄ ከባድ ሆነብኝ። አሁን እሷን ማቃታት እኔም ማቃተኝ። ብዙ ጊዜ በቃ እኔ እንደዚህ መረር ስለኛ አንዳንድ ነገር ለምሳሌ የሆነ ማዳነት ልትሳስበ የምትበላ ነገር የሆነ ነገር የምትቀምሰው ነገር ስታጣ ለምን ይሄ መዳኒት ራሱ እንዳለው እቺ ራስን አላጠፋም መልሼ ደግሞ
መልሼ ደግሞ በቃ ይሄ ልጅ ምን አደርገዋለሁ? ልጅ ያሳዝነኛል። ልጅ ይስላል። እኔ አንድ ነገር በሆነ ልጄን ምን ላድርግ? የትኛ ዘመዶች ላይ ጥዬ ነው እንዲወኝ እንኳን ቢኖርለት ባለ እና በጣም ከባድ ነው እንጂ እኔ ብዙ ጊዜ ነው በቃ ይከፋኛል። መድኃኒቱን አነሳለሁ። የሆነ አንዳንድ ጊዜ ደግሞ እንደው በቃ ገመድ ፈልግና እንደው ቁጭ ባልኩበት ራሴ ገመድ አምጥቼ በራሴን ባጠፋላል። በቃ መመኘው በተለይ መድኃኒቶችን ነው፣ ሌላ አይደለም። ሌላ እንኳን አቅም ኖሮኝ ወጥቼ እንትን አይደለም፣ ግን እንዳለ ወስጄ ራሴን ባጠፋ ልጄ ሳስበው ደግሞ መለስ ስላለ እንግዲህ ለሷው የሚያስፈልጋት ነገር ከምን ልበልክ እንደምታየው ኦክሲጅኑ በጣም ኢምፖርታንት የሆነ ነገር ነው። በጣም ለሊት ደጅ ታድራለች እና አሁን እኔ በሷ ምክንያት ከሻየን ያመኛል አራግባለሁ እንትኑ ሲያልቅ ኦክሲጅኑ ሲያልቅ ተገዝቶ እስከሚመጣ ወይ ሳንቲሙ እስከሚገኝ ድረስ በማራገቢያ ቆም ያራግብላታለሁና አሁን ትንሽ እንትኔን ከሻየን ያመኛል። መደረግ ያለበት ነገር ምን እንግዲህ በጣም ብዙ ነገር ነው። እንደምታየው ቀድም እንደዘረዘርኩልህ ነው። እነዚህ ሁሉ መድኃኒቶችን ትወስዳለች። ለዛው ደግሞ ምግብ ያስፈልጋታል፣ ሕክምና ያስፈልጋታል። እግሮቿ ቆሞ ቢሄዱ ጠንካራ እናት ናት እንዳልኩ ጠንካራ ሴት ናት፣ መስራት ትችላለች። ግን አሁን ሊያው ለዚህም ነገር ተዳርጋለችና የሚያስፈልጋት በጣም እጅግ በጣም ብዙ ነገር ነው። ያው ቤቱ እንደምታየው ነው፣ መስኮት የለውም። ያው እሷን በጥገኝነት ነው ያለችው እሳቸው ላይ እና በጣም ብዙ ነገር ነው የሚያስፈልጋት። ይሄ ነው ያ ነው ልልህ አልችልም በዝርዝር። እኔ የሚያስፈልጋኝ ብቻ እቺ ትንሿ አለች አይደለ? እሷ ብትገዛልኝ በቻርጅ የምትደረጋለች እሷን ባገኛት እና እንደው ቤት ውስጥ ደግሞ በጣም ከባድ ችግር ላይ ነኝ ያለሁትና እሱን አንዳንድ ነገር ባገኝ ደስ ይለኛል። መልእክት እንግዲህ ርዱኝ፣ ርዷት እኔም ደካማ ነኝ፣ በሽተኛ ነኝ፣ አቅምም የለኝም፣ አቅቷታል፣ ምንም የላትም፣ ርዱልኝ ነው። ርዱልኝ ነው። አዎ የምትበላውንም የምትታከምበትንም ይሄን የሚሞላበትንም ሁሉ ነገር ስላጣች ርዱኝ ነው። ርዱልኝ በቃ ይሄ ነው። ጉርብትና እንዳልከው ነው። እኛ አሁን ከጉርብትና የሚያለፈ ነገር ስላለን አይደለም። በርግጥ የዚህ ሰፈር ጎረቤት እኔ ቃላት የለኝም፣ በቃላት ልገልጸው አልችልም። ወጣቱ ትልልቁ ሰው ኮሽ ካለ ብህሮጦ ነው የሚመጣው። በዓል ሲሆን ከድስቱ ቀንሶ ከመሶቡ ቆርሶ ነው የሚያካፍል የዚህ ሰፈር ሰው። እኔ ኖሬበታለሁ እንግዲህ ልሙስ 3 ልጅ ያሳደኩበት ሰፈር ነውና መልካም ሰፈር ነው። ጉርብትናችን እንደ ጎረቤት እንደ በዓል አይደለም። እኔ አንድ ቀን ካልታየው መጥቶ የሚያንኳኳ ጎረቤት ነው ያለኝ። ለምንድን ይጥፋሽው ለምንድን ያላየንሽ የሚል ነው። ታመምኩኝ ከተባለ አንዱ በግራዬ አንዱ በቀኜ ነው እና ኢትዮጵያዊነታችን እዚህ ሰፈር የጎላ ይመስለኛል። እና ሁሉም ህብረተሰብ እንደኛ ተሳስቦ ተዛዝኖ ቢኖር ደስተኛ ነኝ። ነውችን አጋጣሚ ካገኘው ማለት እንፈልገው እስማኤል ባለወፍጮ ቤቱ እግዚአብሔር ይስጥልኝ፣ ከጎደለው ነገር ላይ አንስተ ስለሰጠኝ እግዚአብሔር እድሜና ጤና ይስጥልኝ ይላለውኝ። 24 ቀበሌ መዝናኛ ፍለፊት ያለው አብይ ባለ ገራዡ እግዚአብሔር ይስጥልኝ፣ ከጎዶሎ አድርገህልኛል፣ እግዚአብሔር ያክብርልኝ ይላለው። ተፈራ ወንድሜ ተፈራ በቀለ እግዚአብሔር ይስጥልኝ። ገነት ዳምጠው በልሁ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ትግስት ወንድሙ እግዚአብሔር ያስጥልኝ። ቅድስት አማሃ ሁላችሁንም በቤታችሁ ቅዱስ አማኑኤል እንዲህ አይነት ታሪክ አያስገባባችሁ። ለኔ ያደረጋችሁልኝ ለህት ያደረጋችሁላትን በሙሉ እግዚአብሔር ቅዱስ አማኑኤል ይክፈላችሁ ነው የምለው እና እግዚአብሔር ይመስገን አላሳፈሩኝም በብዙ መልኩ። አሁን ግን ሁሌም ሰው ፊት መቆም ደግሞ ትንሽ ይከብዳልና ያው እኔም የቤተሰብ ኃላፊ ነኝ፣ የልጆች እናት ነኝና ከራሴም ቀንሽ ላረግላት የምችለው ነገር የለኝም። ስለዚህ እንግዲህ ይሄን ይመስላል የኔና የሷ ቀርቤታና ግንኙነት።
አንተ ደጎ ሳምራዊ እለፍ በመንገዴ በኢያሪኮ ላይ ጥሎኛል ወንበዴ ጥሎኛል ወንበዴ ነፍሴን ወደ ጽኑ ሞት ተቃርባለችና የዓለም መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና